በትዝታው ሳሙኤል ላይ የተመሰረተውን ክስ እንዴት አዩት? በድፍረት በትዕቢት በመናቅ በጻድቅ ላይ የምናገሩ የሽንገላ ከንፈሮች ዲዳ ይሆኑ ይላል። የውሻ ጌታው ምግብ የሰጠው ነው። አሁን የትዝታው ጸባይ ውስጥ የምናየው ይሄንን ባህሪ ነው። ችግሮች ሊኖሩ ይችላሉ ብዬ አስባለሁ። ትዝታው ጋር አንደኛ ማይንድ ዲስኦርደር ሊኖር ይችላል። የኛ ቤተክርስቲያን የህግ ክፍል ከፍተኛ የሆነ ድክመት አለበት። ይሄንን በግልጽ ቋንቋ ነው። ትዝታው ከእድገቱ ጀምሮ በትዕቢት የተሞላ ልጅ ነው። የውሻ ባህሪ ጽጌ ስጦታው ላይ የምንጸባረቃል። ጽጌ ስጦታው መኖክሴ ያገባ ሰው እንዴት አያብድም? አንዳንዶች ይህ ክስ ትዝታውን ማጀገን ነው ብለው የሚናገሩ ሰዎችም አሉ። በነገራችን ትዝታው በዚህ ኃጢያት ኤክስፒሪየንስ ያለው ሰው ነው። ትዝታው እኮ ሌላ ማግባት ላይ አይደለም፣ ወደ ጥልቅ የሆነ የዝሙት ህይወት ውስጥ ነው የገባው። ኢትዮጵያ ውስጥ አለ ሰዎች የሚገደሉበት ገዳም አለ ብሏል። ትዝታው ራሱ እንዲህ ወደ ክስ እንዲመጣ ምናምን ያደረገው የምዕመናን ጩኸት ነው። ትዳሩን ፈቶ እንደገና ከትዳር መፍታት በተጨማሪ ደግሞ ሌላ የድቀት ገጥሞታል። የፕሮቴስታንት ፓስተሮች አሉ በቪዲዮ የተደገፈ በእጃችን ያለ የሴቶችን ማህፀን እየረገጡ እንፈውሳለን። ትዝታው ምን የተለየ ነገር ስላደረገ ነው እንዲህ አይነት ክስ የመጣበት የሚሉ ሰዎች አሉ። ቅርታ አድርግልኝና የትዝታው እምነት ምንድነው ተብዬ ብጠየቅ አላውቅም። አንዳንድ ሰዎች ፓስተር ብሎ ሲጠሩ ተሰማለሁ። እንግዲህ ፓስተርነት በስድብ የሚሰጥ ከሆነ አላውቅም። ባለጸጋ እመቤት ብሎ እኮ ዘምሯል። ባለጸጋ እመቤት ባለጸጋ እናት ተክለ ሃይማኖትን ሲሳደብ እኮ ገብረ መንፈስ ቅዱስን ሲሳደብ እኮ ትዝታው ከነሱ በላይ ቅድስና ማድረግ ያደረሰ ነው ይመስለው። ጊዮርጊስን ሰድበሽ መልካም ወጣት ማፍራት ይቻላል። ባይታዊ ሰይጣን በደብረ ሊባኖስ ብሎ ምእመናኑም ሆነ ቤተክርስቲያኒቷ የትዝታው ነፍስ አላሳሰባቸውም። በነገራችን እዛ ካሉት እዚህ ቤት ቆይቶ ወጡት ናቸው የበለጠ አይምሯቸው ጤነኛ ያለው ነው። ቤተክርስቲያንን በድያለሁ፣ አጥፍቻለሁ፣ ተሳስቻለሁ፣ ከመንገድ ወጥቻለሁ ካለች ቤተክርስቲያን ይቅርታ ታደርግለትም ታደርጋለች። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰራው እጅግ መላክ እይታ ያላቸው ሲሆኑ ደርሰምን% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ሰላም የሀሌታ ቤተሰቦች እንደምን ሰንብታችኋል? ሀሌታ ላይ ነው ያላችሁት። የተለያዩ እንግዳዎችን ጋብዘን በተለያየ ርዕሶች ላይ ቆይታ የምናደርግበት ፕሮግራማችን ላይ ነው ያላችሁት። ለዛሬ ደግሞ እንግዳ አድርገን የጋበዝናቸው መጋቢ ሰናያት አብይ መኮንን ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መምህር ናቸው። ከእርሳቸው ጋር ቆይታ የምናደርግበት ርዕስ ደግሞ የቀድሞ የቤተክርስቲያኒቱ አገልጋይ የነበረው ዘማሪ ትዝታው ሳሙኤል ክስ መመስረቷን ተከትሎ ቤተክርስቲያኒቷ በዛ ጉዳይ ላይ ቆይታ ልናደርግ ነው። እንግዲህ በተለያየ ጊዜ ቤተክርስቲያኒቷን ጸያፍ ቃላት በመናገር የሚታወቀው ይህ ግለሰብ ሀገር ውስጥ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ መምሪያው ክስ መስርቶበታል። በዛ ዙሪያ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ማስተዋል ስላይኑ ነኝ። መጋቢ ሰናያት ስለመጡ በጣም እናመሰግናለን። እናመሰግናለሁ። እንግዲህ ቀደም ሲል በመግቢያም እንዳልኩት ዛሬ የተገናኘንበት ምክንያት ትዝታው ሳሙኤል ላይ ቤተክርስቲያኒቷ የመሰረተችውን ክስ በተመለከተ በዛ ዙሪያ ቆይታ እንድናደርግ ነውና እንደ አንድ የቤተክርስቲያኒቷ መምህር በትዝታው ሳሙኤል ላይ የተመሰረተውን ክስ እንዴት አዩት? እግዚአብሔር ይስጥልን። እንግዲህ አቶ ትዝታው ሳሙኤል ያው እንደምታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለረጅም በሚባሉ ዘመናት በዝማሬ አገልግሎት ነው ሲያገለግል የቆየው። ወደ ህዝብም ያስተዋወቀችው ከህዝብም ጋር ያገናኘችው እቺ ቅድስት ቤተክርስቲያን ናት። በሚያገለግልበትም ዘመን ያው ቤተክርስቲያኒቷን ህጓን፣ ዶግማዋን፣ ቀኖናዋን፣ ታሪኳን፣ ትውፊቷን በደንብ ተምሮ ሳይሆን ያው የቤተክርስቲያን ልጅ ነውና
ልጅ እስከሆነ ድረስ በያውደ ምሕረቱ ላይ ዝማሬ ሲዘምር ነበር። የመዝሙር ካሴቶችንም ሲያወጣ ዘማሪ ትዝታው ሳሙኤል ያወጣው ካሴት ብላ ለህዝብ ጭምር እያስተዋወቀች ካሴቱን ጭምር ስትሸጥለት ትኖራለች። በአጠቃላይ በቤተ ክርስቲያኒቷ ውስጥ የኖረ ቤተ ክርስቲያኒቷ ከህዝብ ጋር ያገናኘችው ነው የነበረው ትዝታው ሳሙኤል። እንግዲህ ትዝታው ሳሙኤል ከሀገር ከወጣ በኋላ በተለይ የተሐድሶ መናፍቃን እንቅስቃሴ በኢትዮጵያ ቤተክርስቲያን ውስጥ በበረታበት ዘመን በብዙ ቦታዎች ላይ የተሳሳቱ ዝማሬዎችን ጭምር በካሴትም ጭምር ያወጣቸው አሉ። ያንን ይዞ በተወሰኑ መልኮች የተንቀሳቀሰ ነው አሜሪካን የገባው። እንግዲህ አሜሪካ ስገባ እሱም ካንደበቱ እንደምናገረው ከድቁና ክህነት ወደ ቅስና ማድግ ያለው ኢትዮጵያ ውስጥ ነው ቅስናውን የተቀበልኩት ነው የሚለው። እንግዲህ በቅስና አገልግሎትም በአሜሪካ ውስጥ ማገልገል እንደጀመረ ነው። ነገር ግን ትዝታው ሳሙኤል ያው እንደምታወቀው ቤተክርስቲያናችን ሕግና ስርዓት አላት። ሰዎች የሚያገለግሉበት አንድ ሰው ሰባኪ ሆኖ የሚያገለግልበት ሕግና ስርዓት አለው። ዘማሪም ሆኖ የሚያገለግልበት ሕግና ስርዓት አለው። ይሄ በአውደ ምሕረት ያለውን አገልግሎት ወደ ቤተ መቅደሱ ስንመጣ ደግሞ 3 የክህነት ደረጃዎች አሉ በእኛ ቤተክርስቲያን። ድቁና አለ፣ ቅስና አለ፣ ጵጵስና አለ። እነዚህን 3ቱንም የክህነት ደረጃዎች ለአገልግሎት አሟልተው ማገልገል የሚችሉ ሰዎች ምን የፈጸሙ ናቸው? ከትምህርት ጀምሮ ስነ ምግባራቸው ደግሞ ምን መሆን አለበት? መጽሐፍ ቅዱሳዊም በቀኖና ቤተክርስቲያን ውስጥ የሚያለ ለምሳሌ በመጽሐፍ ቅዱስም በቀኖና ቤተክርስቲያን የሚያለ ዲያቆን ንጽህናውን የጠበቀ ይላል። የአንዲት ድንግል ሴት ባል የሆነ ይላል። የሃይማኖትን ምስጢር የሚጠብቅ ይላል። ቅዱስ ጳውሎስ ይሄን ለጢሞቴዎስ በደንብ አድርጎ ነግሮታል። ከድቁና በላይ ከፍ ስትል ደግሞ ቅስና ስትሆን የንስሐ አባት ወደ መሆን ይመጣል። መቃብር ወደ መሆን ማለት የምእመናንን ንስሐ ወደ መስማት ይመጣል። ያንን ንስሐ ጠብቆ ወደ መኖር በጎችን የመጠበቅ የማሰማራት ኃላፊነት ይወስዳል። ትልቅ የአገልግሎት ድርሻ ይሆናል ማለት ነው። እንግዲህ ትዝታው ሳሙኤል ወደዚህኛው የቤተክርስቲያኒቷ ማዕረጋት መጣው ባለበት ዘመን የገጠመው ነገር ቢኖር በዚህ አገልግሎት መቀጠል የማይችልበት ሁኔታ ነው የገጠመው። ትዝታው ትዳር ነበረው፣ ትዳሩን ፈቷል። እንግዲህ አንድ ሰው ትዳር ከፈታ በእኛ ቤተክርስቲያን በክህነት ማገልገል አይችልም። ካህን የሆነ ሰው ዲያቆንም ይሁን ክህነት ነው የምንለው። ቅድም 3ቱ ያልኩሽ ዲያቆን ሆኖ ምስት ሊኖረው ይችላል። ምስቱን ከፈታ በድቁናው መቀጠል አይችልም። ቄስም ሆኖ ምስቱን ከፈታ በቅስናው መቀጠል አይችልም። ስለዚህ ትዝታው ትዳሩን ፈቶ እንደገና ከትዳር መፍታት በተጨማሪ ደግሞ ሌላ የድቀት ገጥሞታል። ይሄ በዝሙት የመውደቅ ማለት ነው። እንግዲህ ይሄ ነው እንግዲህ ደብሩ ይሄን ሲያይ በዚህ አገልግሎት መቀጠል አትችልም ተባለ። ትዝታው ቅድም እንዳነሳውልሽ ትዝታው ቤተክርስቲያኒቷ ናት ያስተዋወቀችው። ከቤተክርስቲያኒቷ ውጪ ሌላ የተማረውም ሰኩላርም ትምህርት የለውም። ሌላም ስራ ሰርቶ የሚኖር አጋጣሚዎች የሉትም። ምንም እንግዲህ ያው ከኢትዮጵያ ውጪ ሲሆን አሜሪካ ሲኮን እንግዲህ በጉልበትም በምንም ሊሰራ ይችል ይሆናል። ህጋዊ መንገድ ተከትሎ ነው ይሄድ እሱን አላቅም። ልክ ይሄ አገልግሎት መቀጠል አትችልም ተብሎ ደብሩ ላይ ሲያቆሙት ትዝታው ማድረግ የነበረበት ነገር ምንድነው? እንግዲህ ይሄ ጥፋት ነው፣ ስህተት ነው። እውነት ነው። በኦርቶዶክስ ቤተክርስቲያን አንድ ሰው ክህነቱን ካፈረሰ ክህነቱን ከቶ አገልግሎቱን በዛ መቀጠል አልችል በየትኛው መቀጠል ይችላል ብሎ ማሰብ ይችል ነበር። ክህነት አፍርሶ በሌላ አገልግሎት መቀጠል ይችላል። ትዝታው ዘማሪ ነው፣ ሰባኪ አይደለም። መስበክ ካልቻለ በዝማሬ አገልግሎት መቀጠል ይችላል። መዘመር እንግዲህ ቤተክርስቲያኒቷ በምትፈቅድለት መልክ በዛ ማገልገል ይችል ነበር። ይሄኛውን ክህነት ማፍረሱ አደባባይ ሲወጣበት ነው ትዝታው ከቤተክርስቲያኒቷ ለቆ የወጣ። ሲያናግሩትም በዛ መቀጠል አልፈለገም። በቀጥታ የገባው ወዴት ነው? ቤተክርስቲያኒቷን ወደ መሳደብ ነው የገባው። ቤተክርስቲያኒቷን ወደ መሳደብ ያስገባው ምንድነው ምክንያቱ ስንል፣ አንደኛ ኃጢአቱ በአደባባይ ነው የወጣው። ጥፋቱ እንደሰማነው እዚያ ያሉ ሰዎች ብዙ ለመደበቅ ሞክረዋል። በውስጥ ጉዳዮቹ እንዲያልቁ ሞክረዋል። ያንን ማድረግ አልቻለም። ምክንያቱም አንድ ሰው ክህነት አገልግሎቱን ሲያቆም በምን ምክንያት እንዳቆመ ኦልሬዲ ይታወቃል። ስለዚህ ያ ስለምታወቅ ያኛውን ማሳወቅ አልፈለገም። በቀጥታ ነው የወጣው። ከወጣ በኋላ ትዝታው ከቤተክርስቲያኒቷ አገልግሎት አልፈልግም ብሎ ከወጣ በኋላ የራሱን መንገድ ተከትሎ ሃይማኖቱንም ከቀየረ ቀይር ያለው እኔ አሁን ቅርታ አድርግልኝና የትዝታው እምነት ምንድነው ተብዬ ብጠየቅ አላውቅም። ምክንያቱም ኦርቶዶክስን መስደብና መስደብ ብቻ ነው ያደረገው። ከዛ ኦርቶዶክስን ብቻ መስደብ ስንል ጳጳሳትን ይሳደባል፣ ቤተክርስቲያኒቷን ዶግማዋን ይሳደባል፣ ቀኖናዋን ይሳደባል፣ ስርዓት አምልኳን ይሳደባል። የማይሳደበው ቤተክርስቲያኒቷ ነገር የለም።
እንግዲህ በዚህኛው አገልግሎት መቀጠል አትችልም ከተባለ ሌላኛውን አገልግሎት መስክ ይዞ መቀጠል ሲችል እንዳለ ወጥቶ ወደ ስድብ ነው የገባው። ሙሉ በሙሉ የስድብ አፍ ነው የሆነው። ስለዚህ አሁን ቤተክርስቲያኒቷ ትዝታው እንግዲህ ላለፉት ከ10 ዓመት በላይ አሜሪካ ነው የቆየው። አሜሪካ ሆኖ ነው ይሄን ሁሉ ሲያደርግ የነበረው። እድሉን አላገኘችም ኢትዮጵያ ቤተክርስቲያን። እዛ በአሜሪካን ሕግ እዛ ያለው ሀገረ ስብከት ይሄንን ማድረግ ያልቻለበትን ምክንያት እኔ አላውቅም። ግን አሁን ኢትዮጵያ መጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱ መንበሩ አዲስ አበባ ነው ያለው። የጠቅላይ ቤተ ክህነቱ መቀመጫ አዲስ አበባ ነው። ስለዚህ ይሄ ቤተክርስቲያኒቷን ሲሳደብ የነበረ ሰው፣ የቤተክርስቲያኒቷን ክብር ሲያዋርድ የነበረ ሰው ሲመጣ ወደ መመለከተው ሕግ አካል ማቅረቧ ተገቢ ነው። ምክንያቱም ይሄ ቤተክርስቲያኒቷን የተሳደበበትን ኢንዲቪጁዋል አይደለም ስድቡ ኢንዲቪጁዋል አይደለም ምልሽ አንድን ሰው ቢሳደብ ሰውየው ነው እንትን የሚያደርገው። ይሄ ዶግማን ነው የሰደበው፣ ቀኖናዋን ነው የሰደበው፣ ታሪኳን ነው ያዋረደው፣ ስርዓት አምልኮዋን ነው ያዋረደው። ስለዚህ ይሄንን ሁሉ ላደረገ ሰው ቤተክርስቲያኒቷ በሕግ አግባብ ኦሬዲ ወጥቷል። አሁን ኦሬዲ ወጥቷል። እምነቱ አይታወቅም። ምክንያቱም እኔ እምነት ይሄ ነው። አንዳንድ ሰዎች ፓስተር ብሎ ሲጠሩ ተሰማለሁ። እንግዲህ ፓስተርነት በስድብ የሚሰጥ ከሆነ አላውቅም። ግን ትዝታው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወጣ በኋላ አንድም ቀን የኔ እምነት ይሄ ነው ማስተምረው ይሄንን ነው ብሎ አያውቅም። የኖረበትን እንግዲህ ያሳደገችውን ቤተክርስቲያን ቅድም እንደነገርኩሽ ትዝታው ዓለማዊ ትምህርት ተምሮ የሆነ ቦታ ሰርቶ የሚባል ታሪክ የለውም። ትዝታው ነግዶ የሆነ ቦታ የሚባል ታሪክ የለውም። ትዝታው የሆነ ቦታ ለፍቶ እንደዚህ ሰርቶ እንደዚህ ተቀጥሮ የሚባል ታሪክ የለውም። የትዝታው ታሪክ ቤተክርስቲያን ውስጥ ነው። ስለዚህ ወስዳ አሳድጋ ለዚህ ያደረሰችውን ቤተክርስቲያን በዚህ ልክ አወርዶ በመስደቡ በሕግ አግባብ መጠየቋ ቤተክርስቲያኒቷ ተገቢና ትክክለኛ ነው ብዬ ነው የማምነው። ምናልባት እንደው መለስ ብለን ከቤተክርስቲያን የወጣበትን መንገድ በእርግጥ እርሶም ነግረውናል። ግን ብዙዎች አስተያየት የሚሰጡ የተለያየ አስተያየት የሚሰጡ ሰዎች አሉ በትዝታው ሳሙኤል ዙሪያ። ለምሳሌ ምእመናኑም ሆነ ቤተክርስቲያኒቷ የትዝታው ነፍስ አላሳሰባቸውም ወይም ደግሞ ሊያሳስባቸው ይገባ ነበረ፣ ፈራጅ ነው የሆኑበት የሚሉ ሰዎች አሉ። ቤተክርስቲያን ትዝታው ሳሙኤልን በወቅቱ ለመመለስ የሄደችበት ርቀት ነበረ ወይ ሞክራለች ወይ የሚል ጥያቄ የሚያነሱ ሰዎች አሉ። ይሄ በጣም ጥሩ ጥያቄ ነው። በወቅቱ የነበሩትን እዛ አጥቢያ ያሉትን ምእመናንም ቤተክርስቲያኒቷን የሚመሩትም ሰዎች የተናገሩት በግልጽ ቋንቋ አለ። ትዝታውን ወስደው አሁን ትዝታው ያውቃል እኮ የቤተክርስቲያኒቷን ስርዓት ያውቃል ስንል በክህነት ማገልገል የሚችልበትን ድንበር ያውቃል። ያችን ድንበር ካፈረሰ በክህነት ማገልገል እንደማይችል ያውቃል። አሁን የትዝታው ነፍስ አላሳሰባቸው የሚሉ ሰዎች ትዝታው እንደፈለገ 2ም 3ም ምስት ይዞ በክህነት ይቀጥል የሚል ካልሆነ በስተቀር ማለት ነው። የትኛውም ቤተክርስቲያን ውስጥ እንግዲህ ታውቆ ማለት ነው ኦፊሻል ታውቆ በህጋዊ መንገድ ታውቆ ክህነት የቀጠለ ሰው ካለ እገሌ ለምሳሌ 2-3 ምስት እያለው በክህነቱ ቀጥሏል የሚባል ካለ ያ ነው ትዝታው ላይ ጨከነች የሚያስብለው። ትዝታው ይሄንን ክፋቱን ይሄንን ስህተቱን የነበሩ ሰዎች ጠርተው ነግረውታል። አዎ ስህተቱ የነበረውን ደብቆ ለማቆየት ሲሞክር እኮ አንድ ጊዜ ቢሆን እኮ ጥሩ ነው። ያን ደግሞ እንግዲህ በማስረጃ ጭምር ከዚህ በፊት በዚህ ሚዲያ ላይ አንስቻለሁ። ዲቴል ደግሞ ማንሳት ስለማያስፈልግ ብዬ ነው። በደንብ በዲቴል የሄደበት መንገድ ቅጽል ስም እስክሰጠው ድረስ ማለት ነው። በነገራችን ትዝታው በዚህ ኃጢአት ኤክስፒሪየንስ ያለው ሰው ነው፣ ብዙ የኖረበትም ነው። እንግዲህ ሰው ትዳሩን ከፈታ በኋላ ምስቱን ከፈታ በኋላ ከምስቱ ከተለየ በኋላ ቤተክርስቲያኒቷ ውስጥ በክህነት ማገልገል አይችልም። ያውም ከፈታ ከሞተች እንኳን ማገልገል የሚችለው መንኩሶ ነው። ክህነት ምስት ብትሞትበት ሌላ ማግባት ይችላል፣ መብቱ ነው። መፍታት አይችልም። በእኛ ቤተክርስቲያን ፍቺ የሚባል ነገር የለም። እግዚአብሔር አንድ ያደረገውን ሰው ሊለየው ስለማይችል አንድ ዲያቆን አንዲት ምስት ካገባ በኋላ እሷን መፍታት አይችልም። ምክንያቶች አሉ። በዛ ምክንያት እንኳን ሆኖ ከፈታ ሌላ ምስት ማግባት አይችልም በክህነት ለመቀጠል። ለምሳሌ ምስትየው በዝሙት ወርቃ አግኝቶ መፍታት ይችላል። ከፈታ በኋላ ግን ሌላ ምስት አግብቶ በክህነት መቀጠል አይችልም። መመንኮስ ነው ያለበት። በክህነት አገልግሎቱ ለመሄድ አንድ ብቻ ነው መፈቀድለት በክህነት። አይ በክህነት አልቀጠለም ካለ ግን ሌላ ማግባት። ትዝታው እኮ ሌላ ማግባት ላይ አይደለም፣ ወደ ጥልቅ የሆነ የዝሙት ህይወት ውስጥ ነው የገባው። ያ ደግሞ በቤተክርስቲያኒቷ በማስረጃ ነው የመጣው። እዛ ያለው ቦታ ላይ እንግዲህ ሴቶቹ መጥተው በማስረጃ ካቀረቡበት ትዝታውን አይ ብላ ቤተክርስቲያኒቷ ግን በዚህኛው አገልግሎት መቀጠል የለብህም ነው የተባለው። ትዝታው በየትኛው በክህነት አገልግሎት። ትዝታው ደግሞ አይ እኔ በክህነት አገልግሎቴ ነው የምቀጥለው እንደፈለኩ እየሆንኩ ነው ወደ ማለት ነው የመጣው።
ያኔ ነው አይሆንም ሊቀ ጳጳሱም በፍጹም በዚህ መቀጠል አትችልም ብሎ ወደ ማስቆም የሄዱት ያኔ ነው። ይሄንን የትዝታውን ህይወት የሚጎዳ ነገር ቤተክርስቲያኒቷ የወሰደችው አለ የለም። ህይወቱን የሚጎዳ ነገር የለም። የቤተ ክርስቲያኒቷን ዶግማና ቀኖና ግን አስጠብቀዋል። ይሄ ኦፊሻል የሆነ ከዛ በኋላ እሺ ትዝታው በዚህ ይቀጥል እነዛ ምዕመናን ነሳ ይሄን በህዝብ ፊት የወጣውን ጉድ ምንድነው የሚያደርገው? ምዕመኑ ቤተክርስቲያኒቷን እንትላል ነገ የክህነቱን አገልግሎት ሲያምነዋል። ስለዚህ የቤተ ክርስቲያኒቷስ ህግና ስርዓት ይፈቅዳል? መጽሐፍ ቅዱሳችን ራሱ ይፈቅዳል? አይፈቅድም። ስለዚህ ይሄንን ትዝታውን ሐሜት ውስጥ አይደለም በአደባባይ የታወቀ ነው። ክስ ነው የመጣበት፣ በማስረጃ ነው የቀረበበት። ይሄ በክስ በማስረጃ የመጣው ደግሞ ይሄን አገልግሎትን ተውና በሌላው አገልግሎት አሉ እኮ ቅድም እንዳልኩሽ እኮ ምስቶቻቸው ሲሞቱ ሌላ አግብተው በሌላ አገልግሎት መቀጠሉ አሉ። ሰባኪያን ሆነው እኮ ምስታቸው ሲሞቱ የክህነቱን አገልግሎት ተው በስብከት የቀጠሉ አሉ። ትዳር ላይ ችግር ተፋተው አገልግሎታቸውን በሌላ መንገድ የቀጠሉ አሉ። ይሄ ቤተክርስቲያኒቷ በመታስቀምጠው ህግና ደንብ የመቀጠል ጉዳይ ትዝታው ጋር አልታየም። ትዝታው ከእድገቱ ጀምሮ በትዕቢት የተሞላ ልጅ ነው። ይሄንን አገልጋዮች በሙሉ ይመሰክሩለታል። ትዝታውን የሚያውቅ ሰው ሁሉ ትዕቢት ነው ትዝታውን ለዚህ ያበቃው። ከዛ ቤተክርስቲያኒቷ ውስጥም በዚህ መልኩ ለመቀጠል ነው የፈለገው። አሁን ወደ ክህነት አገልግሎት አትዘምርም እኮ አልተባለም። ሰባኪ አልነበረም እንጂ አሰብክምም አይባልም። በቃ አትሰብክብም አይባልም። ያው ደምረት ነው እሱ። የቤተ መቅደሱ አገልግሎት ግን ድንበር አለው። ስለዚህ ትዝታው ላይ የመጣ ሐሜት ለትዝታው ነፍስ የትዝታው ነፍስ እኮ ምንድነው? ምክንያቱም አሁን የትዝታው ነፍስ ላይ የሚወሰነው አውግዞ ከቤተክርስቲያኒቷ ውጣ ብባል አው በእኛ ቤተክርስቲያን እኮ የወደቀ ክርስቶስም ቅዱስ ጳውሎስም ሲያስተምር ምንድነው ያለው? የሰረቀ ለምን ሰረቀ አይባልም። ደግመ አትስረቅ ነው። ደግመ አትስረቅ ነው ሲስ ይሄኛውን አገልግሎት በዚህ ቀጥል ነው ለትዝታው የተባለው። ትዝታው በዛ መቀጠል አልፈለገም። ስለዚህ የግድ ከቤተ ክርስቲያኒቷ ለመውጣት ወደ መሳደብ ነው። በነገራችን ውግዘቱ የመጣው ከስድቡ በኋላ ነው። ኃጢያቱ ጋር ተያይዞ አይደለም። ኃጢያቱማ ንስሐ እኮ ነው። ንስሐ የሌለው ኃጢያት በእኛ ቤተ ክርስቲያን የለም። ንስሐ ይገባል፣ አጥፍቻለሁ ይላል፣ ቀኖና ይሰጠዋል። ሱቄስ ነው አይደል? የንስሐ አባት ይኖረዋል። ፓትርያርኩ እኮ የንስሐ አባት አለው። ቅዱስ ፓትርያርኩ የንስሐ አባት አላቸው። ለምን ይሳሳታሉ ብለን ስለምናምን ኃጢያት በምንም ይስሩ ንስሐ ይገባሉ። ትዝታው ንስሐ ገብቶ አገልግሎቱን መቀጠል ይችል ነበር። አዎ፣ ግን ያንን መቀጠል አልፈለገም። ምንድነው ያደረገው? ወጥቶ ወደ መሳደብ ነው የገባው። ከዛ በኋላ ነው ወደ ውግዘትም ወደ መለየትም የመጣው እንጂ ትዝታው ኦፖርቹኒቲዎች ነበሩት ቤተክርስቲያኒቷ ስለመቆየት። አዎ፣ እንደውም ይሄ ጉዳይ አደባባይ እንዲያወጣ ብዙ ጥረውታል። አዎ፣ እሱ ሰብሮ ወጥቶ ስድብ ሲጀምር ነው ጉዳዮቹ ወደ ፊት ለፊት የመጡት። እንደው ምናልባት እዚህ ላይ መጨመር አለብኝ የማስበው ጥያቄ መምህር፣ ወንጀል የትም ሀገር ከሆነ ወንጀል ነው። ለምሳሌ እሱ ያለበት ሀገርም ላይ መሳደብ፣ መዝለፍ፣ ተቋምን፣ ግለሰቦችን መስደብ ወንጀል ነው። ስለዚህ አንድን ወንጀለኛ በወንጀል ለመክሰስና መሰል አሁን ቤተክርስቲያኒቷ ያደረገችውን ነገር ለማድረግ ያለበት ሀገርም ላይ ቢሆን የሚያስጠይቀውን ነገር ነው ያደረገው። ሀገር ውስጥ እስኪገባ መጠበቅ ነበረበት ወይ? እዛም ቤተክርስቲያንን የሚያስተዳድሩ ሊቀ ጳጳሶች አሉ፣ እንዲሁም የተለያዩ አብያተ ክርስቲያናት አሉ የነበረበት ሀገር ላይምና አንድን ወንጀለኛ በወንጀል ለመክሰስና ቤተክርስቲያኒቱን ወይም ደግሞ ቤተክርስቲያናችን እንዲያድርጓል የሚል አካል ሀገር ውስጥ እስኪገባ መጠበቅ ነበረበት ወይ የሚሉ ሰዎችም አሉ። ይሄ እውነት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በውጭ ያላት አስተዳደራዊ መዋቅር በዛ ሀገር ባለው ሁኔታ እንዴት ነው የሚለውን ማየት የሚያስፈልግ ይመስለኛል። ይሄ ህጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ነው ስሟም ራሱ ማለት ነው። ሌጋል ኢንቲቲዋን እኔ በውጭ ሀገር ያለውን በዲቴል ባላቅም ሌጋል ኢንቲቲዋ መዋቅሩ ማለት ነው መዋቅር እዛ ሰበካ ጉባኤ የምንል መዋቅር የለም፣ ቦርድ ነው ያለው። በኢንዲቪጁዋል ኢንተረስት ላይ የተመሰረቱ ነገሮች ናቸው ያሉት። እንደ ኢትዮጵያ ህግ በቀጥታ ይሄንን ሰው መክሰስ የሚቻልበት ሁኔታዎች ያሉ አይመስለኝም እዛ። እንግዲህ ይሄንን በድፍረት መናገር አልችልም። ለምን መሰለሽ? መዋቅርኛ አሁን አጥቢያ ሀገረ ስብከት የነዛ አጥቢያዎች ኮንሰንሰስ እንጂ አጥቢያዎቹ መግባባት እንጂ አንዱ አጥቢያ ሀገረ ስብከቱ የምታስታውሽ ከሆነ ህጋዊ ሲኖዶስ፣ ስደተኛ ሲኖዶስ፣ ከዛ ደግሞ ሶስተኛ ደግሞ ሲኖዶስ አለ፣ ገለልተኛ ሲኖዶስ ሁሉ ተብሎ ነበር። አሁን ያኛውን ሲኖዶስ ራሱ እውቅና የአሜሪካ መንግስት አይሰጠውም። የኛ ህጋዊ ስደተኛው ነው ብሎ ያመኑ አጥቢያዎች ናቸው አብረው የሚቀጥሉት እንጂ በእኛ ቤተክርስቲያን አንድ አጥቢያ መገንጠል አይችልም። አሁን እንደ ተገንጥያለሁ ማለት አይችልም። ከኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በሀገሪቱ ህግ ሌጋል ኢንቲቲ ያላት ናት። በዛ ስር ተገንጥሎ መቀጠል አይችልም።
ካልሆነ ስሙን መተው ነው ያለበት። እዛ በኢንተረስት ነው በቦርዱ እንደውም አንዳንድ እንትኖች ሲሄዱ በመሃል ቅዳሴ መሃል ላይ ሁሉ የቦርዱ ኢንተረስት ይነገራል ይባላል። ቦርዱ ቆይ መልእክት አለው ይባላል። ምክንያቱም የተመሰረተበት ከዚህኛው አንፃር ስላለ ብዙ በአሜሪካን ሕግ ለመክሰስ የተመቸ ሁኔታ ያለ አይመስለኝም። ለምን በአሜሪካ ያለው ቸርች በአሜሪካ ያለችው ቤተክርስቲያን ሰዎች ገንጥሎ መውሰድም ይችላሉ አሉ እኮ ለየብቻውንም አሁንም ድረስ ተገንጥሎ አሁን የትግራይ ሲኖዶስ ከተቋቋመ በኋላ እኮ ወጥተው ለብቻቸው የወጡ ቤተክርስቲያኖች አሉ። ከዛኛው ሲኖዶስ ጋር ነው የሚሄዱ ያሉት። ይሄ ማለት ኢዝሊ እንደ ሴል መራባት የሚቻልበት ሁኔታዎች አሉ። ለዛ ነው ህጋዊ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካ ያለችው ሀገረ ስብከት በአሜሪካ መንግስት ዘንድ ያላት ሪኮግኒሽን አይ ዶንት ኖ ያ ካለ ግን እዛ መክሰስ ይቻላል፣ በደንብ ይቻላል። ያንን ነው አሁን እዛች ጋር ያለችዋን እኔም በቂ መረጃ የለኝም፣ ግን በድሮቹ ሲኖዶስ እንዳየነው ከሆነ ሁሉም በራሱ እዚህ ሆኖ እኮ ቤተክርስቲያን ያላቸው ሰዎች አሉ። አሜሪካ ላይ የእንትና ቤተክርስቲያን አቋቁም ይወጣል፣ ተገንጥሎ ይወጣል። እኛ ጋር እንደዚህ አይነት ነገር የለም። በዛ ምክንያት ይመስለኛል። ጥሩ። ምናልባት ክሱን ተያይዞ የተለያዩ አስተያየቶች ይሰጣሉ። አንዳንዶች ይህ ክስ ትዝታውን ማጀገን ነው ብለው የሚናገሩ ሰዎችም አሉ። በአንዳንድ ቤተ እምነቶች እንደ ወንጌል አርበኛ እየታየ ስለሆነ ለወንጌል የሚከፈል ዋጋ ነው ብለው የጠሩትም ሰዎች አሉና በትክክል እንደዛ ነው ወይ? እናንተ መምህራን ደግሞ እንዴት ነው ይሄን የምታዩት? ምክንያቱም በአንድም ሆነ በሌላ መልኩ ሲሳደብ የቤተክርስቲያንን ሲዘልፍ የነበረ ሰውዬ ለሌላ ቤተ እምነት ደግሞ ጀግና እንዴት ሊሆን ይችላል የሚል ጥያቄም ደግሞ የሚያነሱ ሰዎች አሉ። አዎ እኔ ቀደም አንድ ነገር የትዝታውን እምነት አላቅም ብዬሻለሁ። ቀደም ለምን መሰለሽ ፓስተር ብሎ የሚጠሩ ሰዎች አሉ። እንደዛ ከሆነ ፓስተርነት ጥያቄ ምልክት ውስጥ ይገባል ለኔ ማለት ነው። ለምን መሰለሽ ትዝታው ቀደም እንዳልኩሽ 10 ደቂቃ ነገር ክርስቶስን ማስተማር አይችልም። ትዝታው 100% እርግጠኛው ነኝ የምነግርሽ 10 ሰዓት መሳደብ ግን ይችላል። 10 ደቂቃ ክርስቶስን መስበክ አይችልም ትዝታው። 10 ሰዓት ሙሉ ግን መሳደብ ይችላል። ስለዚህ ትዝታውን ጀግና የሚሉ ሰዎች በስድብ አይምሯቸው ሁሉ የተሞላው ስድብን ወንጌል በነገራችን ወንጌል ላይ ክርስቶስ ተሳድቧል። ሲሰድቡት እኮ ዝም ነው ያለው። እንደውም ያልተናገረ በግ ነው ማለት በሸላቾቹ ፊት ያልተናገረ በግ መጨረሻ ጲላጦስ እንዲህ ለማድረግ ይችላል እስኪለው ድረስ ዝም ነው ያለው። ኢሳያስም ይሄንን ነው ምን አይነት ነው ብሎ የገለጠውና ወንጌል ስድብ ነው ብሎ የወንጌል አርበኛ ብሎ ፖስት የሚያደርጉ ሰዎች ያለው ወንጌል ድንግል ማርያምን መሳደብ ነው ወንጌል? ታቦትን መሳደብ ነው ወንጌል? ነው ጳጳሳትን መሳደብ ነው ወንጌል? የትኛው ወንጌል? የክርስቶስ ያስተማረው ወንጌል የለም። ይሄ መቼም ክርስቶስ ባስተማረበት ወንጌል እናቱን እንድትሰደብ አድርጎ ያስተማረበት ወንጌል የለም። ታቦትን እንግዲህ ታቦትን ለእግዚአብሔር ለሰው የሰጠው እግዚአብሔር ነው። የተሳደበት ውሸት ወንጌል ይሆናል? ትዝታው እኮ ትላንት አሁን ኢትዮጵያ ውስጥ ከገባ በኋላ ራሱ ኢትዮጵያ ውስጥ አለ ሰዎች የሚገደሉበት ገዳም አለ ብሏል። ይሄ ካላስከሰሰ ምንድነው የሚያስከሰሰው? ኢትዮጵያ ውስጥ እንግዲህ ገዳም የምንለው እኛ በነገራችን ይሄ የሀገሪቷን ኢሜጅ ጭምር ነው የሚያበላሸው። የቤተክርስቲያኒቷን ብቻ አይደለም። ፈረንጆች ኢትዮጵያ ውስጥ የሚመጡት እኮ አንዱና ትልቁ የቱሪዝም መስክ እኮ የኢትዮጵያን ኦርቶዶክስ ገዳማት ለማየት ነው እንጂ ሌላውን አዳራሽ ለመጎብኘት መጣ ፈረንጅ የለም። እኔ በዚህ ላይ 100% ሌላ ታንጀብልም ቢሆን ኢንታንጀብል ሄሪቴጅ የምንለው ኢትዮጵያ ኦርቶዶክስ ክርስቲያን ናት። አብዛኞቹ ተጨባጭም ይሁን ይሄ ተጨባጭ ቅርሶችና ይሄ የማይዳሰሱ ቅርሶች የምንላቸው መስቀል እኮ የማይዳሰስ የቤተክርስቲያን ቅርስ ነው። ጥምቀት የማይዳሰስ የቤተክርስቲያን ቅርስ ነው። ላሊበላ የሚዳሰስ የቤተክርስቲያን ቅርስ ነው። ገዳም አክሱም የሚዳሰስ የቤተክርስቲያን ቅርስ ርዕሰ አድባራት ወገዳማት የምንለው። ስለዚህ በኢትዮጵያ ገዳማት ውስጥ ሰዎች ይገደላሉ ካለ ይሄ እንዴት ነው ኢሜጁን ለኢትዮጵያን ለማየት የሚመጣው ሰው ኢሜጅ እንዴት ነው በውጭው ዓለም የሚቀርጸው? ስለዚህ ይሄን ነው ጀግና የምትዩ ይሄን ወንጌል ተባለው ገዳም ውስጥ በቆሙ ሰው ይገደላል ብሎ የተናገረ ይሄን ማስረጃ ማቅረብ አለበት። ይሄ በትክክል በማስረጃ ቀርበው እውነት የኢትዮጵያ ገዳማት እነዚህ ዓለምን ልቀው የወጡ ሰዎች እኛ የምንላቸው ጤዛውን ለሰው ድንጋዩን ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እንደ ትዝታው አሜሪካ ላይ እንደዛ አይነት ኃጢአት ሳይሰሩ ተደብቀው ካለሞተው የሚኖሩትን አባቶችን ነፍስ ገዳይ ብሎ የሚጠራ ሰው የኢትዮጵያን ኢሜጅ የኢትዮጵያ ሃይማኖት ተቋማት ጉባኤ እኮ መጠየቅ አለበት። ኢትዮጵያ ሃይማኖት ተቋማት ጉባኤ ይሄንን መጠየቅ አለበት። እንዲህ አይነት ገዳማት ነው ያላት ኢትዮጵያ ክርስቲያን። ይሄ በጣም ክሪቲካል አሁን ከመጣ እኮ ነው ይሄን ያለው። አሜሪካ ሆኖ አይደለም ኢትዮጵያ መጥቶ እንዴት ይጠየቃለሁ? እንዴት እንዲህ የሚያደርግ ጳጳስ እያለ እንዲህ የሚያደርጉ ገዳማት እያሉ እንዴት ይጠየቃለሁ? ይሄንን በማስረጃ ያቅርብ። ይሄ ከሆነ ወንጌል አዎ
እነሱ ሰዎች ይሄን የሚከተሉ ሰዎች ትዝታውን ማጀገን የሚባል ነገር በነገራችን በእኛ ቤተክርስቲያን በቅዱስ ጳውሎስን በመጽሐፍ ቅዱስ የጠቀሰው ነገር አለ። ፊልጵስዩስ ምዕራፍ 3 ቁጥር 2 ላይ ከውሾች ተጠበቁ ይላል። አሁን ውሻን አያውቅም እስራኤላውያን ያውቃሉ። ውሻን ያውቃሉ። ውሻን የሚያውቅም የለም። ግን ከውሾች ተጠበቁ ሲባል ውሻ 3 ዋና መጥፎ ጎን አላት ተጠበቁ ያለበት። አንደኛ ውሻ ያበላውን ሁሉ ጌታው ነው የሚያደርገው። የውሻ ጌታው ምግብ የሰጠው ነው። አሁን የትዝታው ጸባይ ውስጥ የምናየው ይሄንን ባህሪ ነው። ኦርቶዶክስ ጋር ያለ ስለእመቤታችን እኮ ባለጸጋ እመቤት ብሎ እኮ ዘምሯል። ያን የመሰለ የእመቤታችንን ክብር ገልጦ ዘምሮ ኃጢአቱ ስታሳድደው ወጥቶ ደግሞ ይሄኛው ዩቲዩብም ይሁን ሌላኛው አሁን የሚያጨበጭብለት አካል ያበላኛል ብሎ ስላሰበ ያኛውን አሁን እኮ የሚፈልጉት በነገራችን አይ ዶንት ኖ እኔ እውነተኛ የኢትዮጵያ ፕሮቴስታንትም ይሁኑ የኢትዮጵያ ሌሎች ቤተ እምነቶችም ይሁኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሰደብ የሚያጨበጭባሉ ብዬ አላስብም። እንደዛ አስበው ከሆነ ሌላ ጉድጓድ ውስጥ ናቸው ማለት ነው። እነሱ በዚህኛው ስሪት መጥተው ከሆነ ሌላ ጉድጓድ ውስጥ ናቸው። ይሄ ሰው ነገ ይሄኛውን ከዛኛውን ቤት ይመጣል። እርግጠኛውን የምነግርሽ ኦርቶዶክስ ቤተክርስቲያን ውስጥ ተወልዶ አድጎ ለወግ ማድረግ ደርሶ በትዝታው ልክ ኦርቶዶክስን የሰደበ ሰው አልሰማሁም። እኔ ማለት ነው አልሰማሁም። ነገም አሁን የሚያጨበጭቡለት አካላት ጋር የተሻለ ካገኘ ይሄዳል። ይሄ ባህሪ ነው። ቅድም ከውሾች ተጠበቁ የሚለው ያበላውን ሁሉ ጌታው የማድረግ ጸባይ አለ። ሁለተኛ ውሻ ወደ ተፋቱ ነው የሚመለሰው። የውሻ ትልቁ ጸባይዋ ወደ ተፋቱ ነው የምትመለሰው። የተፋችውን ትልሳለች። ትዝታው እኮ ታድሶ አይደለሁም ክርስቶስን ስለሰበኩ ነው ብሎ እኮ የሆነ ዘመናት ላይ ችግር አለ የለኝም አለ። ኧረ እኔ ከኦርቶዶክስ ጋር አይደለም። አሁንም መልሶ መሳደብ ወደ ተፋት መመለስ ማለት ይሄ ነው። ይሄንን ነው የሚያንጸባርቀው። ይሄ ወንጌል ሊሆን አይችልም። ወንጌል ክርስቶስ 3 ዓመት ከ3 ወር የሰበከው ሰላምን ነው የሰበከው፣ ፍቅርን ነው የሰበከው፣ የዘላለምን ሕይወትን ነው የሰበከው፣ እውነትን ነው የሰበከው። ስለዚህ ወንጌል እውነት ነው። ወንጌል ሰላም ነው። ወንጌል ፍቅር ነው። ወንጌል ለቅዱስ ዳዊት እዚህ መዝሙር ዳዊት ላይ እኮ የምናገረው አለ። እዚህ መዝሙር 31 ቁጥር 18 ላይ በድፍረት በትዕቢት በመናቅ በጻድቅ ላይ የምናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። ይሄን ሶስቱንም ትዝታው ጋር ታያለሽ። ድፍረት ታያለሽ፣ ትዕቢት ታያለሽ፣ መናቅ ታያለሽ። ቤተክርስቲያን ሄዶን አይደለም ጻድቃንን ስንቅ ተክለ ሃይማኖትን ስሳደብ እኮ ገብረ መንፈስ ቅዱስን ስሳደብ እኮ ትዝታው ከነሱ በላይ ቅድስና ማድረግ ያደረሰ ነው ይመስለው። እንግዲህ ምስቱን የፈታ አንድ ሰው እንግዲህ ትዳሩን ፈቶ ሃይማኖቱን ክዶ እነዚህን ቅዱሳን የሚሳደብ ከሆነ እንዴት ወንጌል ሊሆን ይችላል? ስለዚህ ትዝታውን ማጀገን አይደለም፣ ትዝታው መማር ነው ያለበት። እኔ አሁን ወደ ፍርድ ቤት መክሰስ ትዝታውን እንትን አይደለም። እንዲህ አይነት ሰዎች ባይዘው እኔ 2 ችግሮች ሊኖሩ ይችላሉ ብዬ አስባለሁ ትዝታው ጋር። አንደኛ ማይንድ ዲስኦርደር ሊኖር ይችላል። ማይንድ ዲስኦርደር ካለ እስር ቤት ውስጥ ገባ ወይም ደግሞ ወደ ፍርድ ቤት ሲቀርብ ማይንድ ዲስኦርደር ነው ወደ አማኑኤልም ይሁን መቼም ከጸበሉ ርቋል ወደ ሌላ ቦታም ይላክ የሚባል ነገር ሊነሳ ይችላል። አንደኛው ማይንድ ዲስኦርደር ሊሆን ይችላል የትዝታው። ሁለተኛው ትዝታው ጋር የምናየው አንዱ ትልቁ ችግር ገቢ ነው። በነገራችን አሁን ዓለም ላይ ያለው አብዛኛው ሰው ፖዚቲቭ ነገር ከመስማት ይልቅ ኔጌቲቭ ኤነርጂ መስማት ይፈልጋል፣ ስድብ መስማት ይፈልጋል። ቅድም እንዳልኩሽ ትዝታው ምንም ነገር የለውም። ስለዚህ የዩቲዩቡን ገቢ ነው የሚፈልገው፣ ከዛ ነው መኖር የሚፈልገው። ስለዚህ እችኛው የስድብ መንገድ ተስማምቷቸዋል አሁን የሚያጨበጭቡ ሰዎች በዚህኛው መንገድ። ስለዚህ እንዲህ አይነት ነገሮችን ካላ እንጂ አሁን ክርስቶስን ብሰብክ እርግጠኛ ነኝ 10 ሰው አይከተለው። እውነተኛ ክርስቶስን ብሰብክ 20 ሰው አይከተለው። ስለዚህ ስድቡን እያጧጧፍኩ ከሄድኩኝ እቺን በዩቲዩብ ማገኛትን ገንዘብ እየጨመርኩ ሄዳለሁ ብሎ አስቦም ሊሆን ስለሚችል በሁለቱም መንገድ ህግ ፊት ቀርቦ ማይንድ ዲስኦርደር ከሆነ ወደ ሳይካትሪስትና ወደሚመለከተው አካል ይመራ። የዩቲዩብ ጉዳይ ከሆነ ግን ገንዘብ ለመሰብሰብ ከሆነ ግን ቤተክርስቲያንን እየሰደቡ ገንዘብ መሰብሰብ ስለማይቻል ያን ማስተማር ያስፈልጋል እንጂ ጀግንነት አይደለም። ትዝታው ቤት አሁን የኢትዮጵያ ቤተክርስቲያን እቺን ቅድስት ቤተክርስቲያንን ብዙዎች ያስተማሩላትን እንግዲህ ሐዋርያት ዞሮ ያስተማሩ የኛን ቤተክርስቲያን ክርስቶስ የመሰረታት እንላለን። ሐዋርያት ያስተማሯት አበው የጠበቋት እኛ የተቀበልናት። ትዝታው ማለት እኮ ትላንት የምናውቀው አንድ ምንም እንትን ያለለ ሰው ነው። ግን ስድቡ ለቤተ ክርስቲያኒቷ ለምእመናኗ ልክ አይደለም። እንዲህ አይነት ሰዎች ወደ ልባቸው ከተመለሱ ወደ ጸበል፣ ወደ ልባቸው መመለስ ካልቻሉ ወደ ሳይካትሪስት፣ ካልሆነ ግን ባሉበት ቦታ ወደ ህሊናቸው እንዲመለሱ ህግ ፊት መቅረብ አለባቸው እንጂ ማጀገን አይደለም። መልካም። ምናልባት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመስደብ ደረጃ ትዝታው ሳሙኤል ብቻ ሳይሆን በጣም ብዙኛ የምናውቃቸው እንደ ጽጌ ስጦታ ያሉ እንደ ሙሴ መንበሩ ያሉ እና ሌሎችም ደግሞ የሌሎች ቤተ እምነት የሃይማኖት አባቶች
በተለያየ ጊዜ ቤተክርስቲያኒቷን ይሰድባሉ ወይም ደግሞ እየሰደቡ የሚገኛሉ ብንለው ጥሩ ነው ብዬ አስባለሁ ነገርየው አሁንም ስላለ ማለት ነውና ትዝታው ምን የተለየ ነገር ስላደረገ ነው እንዲህ አይነት ክስ የመጣበት የሚሉ ሰዎች አሉ ከዛ ውጪ ከዚህ በፊትም እንግዲህ በተመሳሳይ ሁኔታ በቅርብ እንኳን ተከሰው የነበሩ ከቤተክርስቲያኒቷ የወጡ የቀድሞ የሃይማኖት አባቶች የነበሩ አሁንም በነጻነት ቤተክርስቲያኒቷን ይናገራሉና አይደለም ከውጪ የመጣው ትዝታው ቀርቶ እዚህ እንኳን ሆነው ቤተክርስቲያኒቷን እለት የሚሳደቡ ምእመኖቿን ስርዓቷን ቀደም ሲል ነው ያቅድሷታንም የሚናገሩ ሰዎች ያሉበት ሀገር ነው እዚሁ ያሉ ሰዎች እንኳን አሉና እነሱ እንኳን አልተጠየቁም ሚሉ ሰዎች አሉና ይሄ እንዴት ነው የሚታየው ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻው የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ ደርሰመን% ቅድመ ክፍያ ብቻ እንሆ ያለን ነው ባለ 1 መኝታ ከ72 ካሬ ጀምሮ ባለ 2 መኝታ ከ125 ካሬ ጀምሮ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል እነዚህ በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ወሰን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ አዎ እውነት ነው ሁለት አካላት ጉዳዮቹን በትክክል አይተው መስራት መቻል ያለባቸው ይመስለኛል አንደኛውና የመጀመሪያው ራሷ ቅዱስ ቤተክርስቲያን መዋቅሯ ከጠቅላይ ከቅዱስ ሲኖዶስ ጀምሮ ያለው የቤተክርስቲያኒቷ መዋቅር እዚህ ጉዳይ ላይ መስራት መቻል አለበት የቤተክርስቲያን እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገሪቱ ሕግ ዕውቅና በምድራዊ ሕግ ዕውቅና ያላት ራሷን የቻለች ተቋም ናት እቺን ተቋም እየተነሱ የሚሳደቡ ሰዎች በተለይ ከቅርብ ጊዜ ወዲህ በርክተዋል የፕሮቴስታንት ፓስተሮች ጭምር በአደባባይ ገድላትን እያነሱ ድርሳነ ኮምፓራቲቭ ቴዎሎጂ የሚባል ትምህርት አለ ንጽጽራዊ ነገረ መለኮት ንጽጽራዊ ነገረ መለኮት ለምሳሌ እኔ ስለ ክርስቶስ አስተምር እስልምና ክርስቶስን ነብይ ነው ምለው ፕሮቴስታንቶች አማላጅ ነው የሚሉት እኛ ግን ነብይም አማላጅም አንልም እንዲህ ነው የምንለው ይሄ ጤናማ አስተምሮ ነው ኮምፓራቲቭ እያነጻጸርሽ እንዲህ ይላሉ እንጂ እጄ በቀጥታ ያን የሚከተለውን እምነቱን መሳደብ በኢትዮጵያ ሕግ ስህተት ነው በኢትዮጵያ ሕግ ብቻ ሳይሆን በሃይማኖት ሞራልም ልክ አይደለም ሰውን ወደ ራስ ለማቅረብ በፍቅር ነው መጀመሪያ ያለበትን አክብረሽ ይሄ አንተ የምትከተለው ይሄ ነው ይሄ ግን ከኛ አስተምሮ አንፃር እዚህ ጋር ክፍተት አለበት ብሎ ማስተማር ተገቢ ነው አሁን ያለው አብዛኛው አይተሽ ከሆነ ምንም ማምጣት አትችልም ቤተክርስቲያኑ ብሎ የደመደሙ ነው የሚመስሉት የኢትዮጵያ ኦርቶዶክስ ክርስቲያንን ወደ መናቅ ደረሱ ነው የሚመስሉት በአደባባይ ተናግረዋል ስማቸውን ማን እነ ፓስተር ዮናታን እኮ ተሳውታን በግልጽ በአደባባይ ነው ሲሰድብ ነበረው እዩ ጩፋ የሚባለው ፓስተር እኮ ታቦትን ቁምሳጥን የነቤት ያለ ቁምሳጥን ነው ብሎ ተናግሯል እነዚህ ፓስተሮች አንደኛ አይ ዶንት ኖ እንግዲህ ጭንቅላታቸው የተማሩት ትምህርት ምን አይነት ትምህርት እንደሆነ አላቅም ከክርስትና አውድ የራቁ ናቸው ሰሞኑን ደሃ ጥቁር ጉንዳን ነው ብሎ የተናገረ ሰው ነው አይደለ ዮናታን የሚባለው መልካም ወጣት አፈራለሁ ይላል ጊዮርጊስ ተሰነጠቀ ለራሱ ጉዳይ ነው ይላል ጊዮርጊስን ሰድበሽ መልካም ወጣት ማፍራት ይቻላል እንዴት በ20 ዓመት እኮ ስለ ክርስቶስ ብሎ የሞተ ነው ጊዮርጊስ ስለ ክርስቶስ እኛ ስለኛ ክርስቶስ እንጂ ጊዮርጊስ ሞቷል ብለን አስተምረን አናውቅም ጊዮርጊስ ግን አራያ የሚሆን ነው ዋኖቻችሁን አስቡ የኖራቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ስለምል መጽሐፍ ቅዱስ እስቲ ዋና ማንን እንጠቅሳለን ስንል አንዱ ጊዮርጊስ ነው ምን ስለሆነ ስለ ክርስቶስ ሰማዕት ስለሆነ ደሙ ስለ ክርስቶስ ስላፈሰሰ እኛ ጊዮርጊስን ስላከበርን ጊዮርጊስ መሰደብ የለበትም አሁን እኮ አጊነስት ኦርቶዶክስ ገድለ ተክለ ሃይማኖትን እኛ የትኛው ቨርዥን ራሱ ጽፎ አንዳንዱ እኮ ጽፎ የራሳቸውም ጭምር ሊመስል ይችላል የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የተቀበለችውን ገድለ ተክለ ሃይማኖት ተነስቶ ከመሬት ተነስቶ ተክለ ሃይማኖትንም ገድሉንም መሳደብ ኢሞራላዊም ነው ኢክርስቲያናዊም ነው በሀገሪቱ ግን ተቀባይነት የለው ቤተክርስቲያኗ እስከ ተቀበለችው ድረስ ታቦት በብሉይ ኪዳን የነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከክርስቶስ ልደት 1000 ዘመን አስቀድሞ የተቀበለችውን የክርስቶስን መስዋዕት አድርጋ አሁን ደግሞ በሐዲስ ኪዳን ስሙን ጽፋ መስዋዕት አድርጋ የተቀበለችውን በቀጥታ ቁም ሳጥን ነው ብሎ ተናግሯል እዩ ጩፋ ቤተክርስቲያኒቱ እዩ ጩፋ በጫማ ጥፊ ሞት እንትና ሰነሳለሁ ፈውሳለሁ ስትል እኮ አይ ይሄ እንዲህ ነው እዛው ውስጥ እኮ አልገባችም ቤተክርስቲያኒቱ እዛው ውስጥ አልገባችም የፕሮቴስታንት ፓስተሮች አሉ አይደል ሳር ማብላት ልክ አይደለም ብዬ ማስተማር ይችላል
የፕሮቴስታንት ፓስተሮች አሉ በቪዲዮ የተደገፈ በእጃችን ያለ የሴቶችን ማህፀን እየረገጡ እንፈውሳለን መሬት ላስተኝቶ እየረገጡ ሳር እያስበሉ ይሄንን ፍለፊት አምጥቶ ይሄ ከክርስትናው ዓለም አስተምሮ ልክ አይደለም ማለት ይቻላል። ግን የዛን ቤተ እምነት ውስጥ ገብተሽ እንዲ ነው ብለሽ እምነቱን መስደብ ሌላ እንትን ነው። እነዚህ ሰዎች ቤተክርስቲያኗ በተወሰነ መልኩ ክስ መስርታለች። በፓስተር ዮናታንም ይሁን በኢዩ ጩፋም ላይ ይሁን መስርታለች ክሱ የደረሰ የቤተክርስቲያኗ የህግ ክፍል በስሩ ኮሚቴዎች አሉ ሄደዋል። ቅድም ያነሳሻቸው በነገራችን እዛ ካሉት እዚህ ቤት ቆይቶ ወጡት ናቸው የበለጠ አይምሯቸው ጤነኛ ነው። አሁን ጽጌ ስጦታው ተመልከጂ ቅድም ያልኩት ባህሪ የምንጸባረቅበት ነው። ቅድም ያልኩት የውሻ ባህሪ ጽጌ ስጦታው ላይ የምንጸባረቃል። ከውሾች ተጠበቁ ምን ማለት ነው? ወደ ትፋቱ ይመለሳል። ተመልሻለሁ ብሎ ጳጳሳት እግር ስር ወድቆ ደብረ ሊባኖስ ገዳም ገብቶ ነበር። ጽጌ ስጦታው ይመለሳለሁ በቃ አጥፍቻለሁ ብሎ እዛም ገብቶ መልሶ መጽሐፍ ጽፎ ወጣ። ባይታዊ ሰይጣን በደብረ ሊባኖስ ብሎ ተመለከ ይመለሳለሁ ያለው ሰውዬ ተመልሶ ሲሳደብ ይሄ ባህሪያቸው ቤተክርስቲያን ውስጥ የቆዩ ሰዎች ሰይጣን እጅግ በጣም አድርጎ አንቺ የፈለገ ነገር ብትሆኝ እንዴት በዚህ ልክ ቤተክርስቲያኗን ትሳደቢያለሽ? እነዚህ ሰዎች በቀደም እንዳልሱ ተከተ ጽጌ ስጦታው የገዳም እመምኔት ነው አውጥቶ ያገባው እኮ አሁን ጽጌ ስጦታው መኖክሴ ያገባ ሰው እንዴት አያብድም? ከገዳም እመምኔት አስኮብልሎ አይደል ያገባው ጽጌ ስጦታው። እነዚህ ጥፋታቸውን ለመሸፈን ሲፈልጉ ወደ ስዱ ነው የሚገቡት። እነዚህን ጥፋታቸውን ለመሸፈን ቤተክርስቲያኗ ከሳለች፣ ፍርድ ቤት ቀርቧል። ከወጣ በኋላም እየተሳደበ ነው። አሁንም አሳያታለሁ እንደውም እኔም ብትሆይ ነው መሸ ልክ ነው ማሳየው። ይሄን የቤተክርስቲያኗ መዋቅር በሚገባ ለነዚህ ሰዎች ከቤተክርስቲያን ለምንድን ነው እነሱ ሰዎች የራሳቸው እንግዲህ ወጥተዋል ከቤተክርስቲያን የራሳቸውን ቤተ እምነት ካላቸው ስለዛ ለምን አይሰብኩም? ስለዛ ዶግማ ካላቸው ስለ ዶግማቸው ሌሎችም ዶክትሪን ካላቸው ስለ ዶክትሪናቸው ለምን አይሰብኩም? 24 አወር ከወጡባትን ቤተክርስቲያን ለምን ሰብክ? ይሄንን የኛ ቤተክርስቲያን የህግ ክፍል ከፍተኛ የሆነ ድክመት አለበት። ይሄንን እኔ በግልጽ ቋንቋ ነው የህግ ክፍላችን በዚህ ጉዳይ ላይ እኔ በመናቅ ይሁን ሪላክታንት በመሆን ይሁን ምእመናን ብዙ ጊዜ ያነሳሉ ይሄን ጥያቄ በብዙ ቦታዎች። ለምንድን ነው የማይጠየቁት እነሱ ሰዎች? ለምን እንደምሳደቡ? አንድ የኦርቶዶክስ ሰባኪ እኮ የሆነ ነገር ነካ ሲባል ዓለም ነው እኮ አይደለም መንጫጫው ዓለም ነው እንትን ብሎ እንትን አደረገ። የሃይማኖት ተቋማት ጉባኤ ኦርቶዶክስ እስክትከስ ለምን ይጠብቃል? የሃይማኖት ተቋማት ብሎ ከተሰየመ ጊዜ ጀምሮ እንዲህ አይነት የሚያደርጉ ሰዎችን ቤተክርስቲያኗ መክሰስ አለባት ብቻ አይደለም። በህዝብ መካከል ቅራኔን የሚፈጥሩ ወደ ሌላ የሚያመሩ ጉዳዮች ሲኖሩ ይሄ ልክ አይደለም ብሎ መሰብሰብ መቻል አለበት፣ መነጋገር መቻል አለበት፣ ድንበር ህግ ስርዓት ማበጀት መቻል አለበት። ስለዚህ የመጀመሪያ ቤተክርስቲያኗ ናት በዚህ ጉዳይ ላይ ህግ ክፍሉ መጠየቅ አለበት። ይፍታ። እንግዲህ በሀገሪቷ ህግ እየተሳደቡ የሰውን እምነት እየተሳደቡ መኖር ይቻላል የሚል የኢትዮጵያ ህግ ካለ እንግዲህ በሩ ክፍት ነው ማለት ነው ለሁሉም። እንደዛ አይነት የኢትዮጵያ ህግ የለም። ግለሰብ የተሳደበ ሰው እኮ አለ፣ አዋጁ በደንብ አለ። ከ5 ወር በሶሻል ሚዲያ 5000 ተከታይ ያለው ሰው ሶሻል ሚዲያ ላይ ግለሰብ ከተሳደበ ከ5 ወር በላይ ይፈረድበታል ይላል። ቤተክርስቲያን የተሳደበስ የኢትዮጵያን ቤተክርስቲያን ለዚች ሀገር መሰረት የሆነችዋን ቤተክርስቲያን እስከ 60 ሚሊዮን የሚገመት ተከታይ አላት ተብሎ የሚጠበቀን ቤተክርስቲያን የተሳደበ ሰው ፍርድ ቤቱም ዝም ብሎ በነፃ ለቋል የሚል እምነት የለኝም። ወይ አቀራረባችን ላይ ክፍተት ካለበት አላቅም፣ ክሱን ያቀረብንበት መንገድ ከሆነ አላቅም። ይሄ ግን በደንብ ተሰርቶ መቅረብ መቻል አለበት ቤተክርስቲያኗ። ሁለተኛ ቅድም ያነሳውልሽ የኢትዮጵያ የሃይማኖት ተቋማት ጉባኤ አለ። ይሄ የኢትዮጵያ የሃይማኖት ተቋማት ጉባኤ አባል የሆኑባቸው አካላቶች አሉ። እነዚህ የኢትዮጵያ ኦርቶዶክስ እዛ ውስጥ አባል ናት። ይሄ ተቋም ይሄንን ችግር የማይፈታ ከሆነ ለምን ትሰራለች እዛው ቤተክርስቲያኗ? ችግሯን የማያይላት ከሆነ ችግሯን የማይመለከትላት ከሆነ ስድብ እየተሰደበች ትቀጥል የሚል ከሆነ የኢትዮጵያ ሃይማኖት ተቋማት ጉባኤ ኦርቶዶክስ እዛ ውስጥ ምንም አትሰራም ማለት ነው። እኔ እንደዛ ነው የማምነው። ኦርቶዶክስ የተሰደበች የሃይማኖት ተቋማት ጉባኤ ውስጥ መቀጠል አለባት የሚል እምነት የለኝም። በቃ የሃይማኖት ተቋማት ጉባኤ ሁሉም እኔ ኦርቶዶክስ ብቻ አይደለም ሌላም ቤተ እምነት መሰደብ የለበትም። ቅድም እንዳልኩሽ አስተምሮ እኔ ኦርቶዶክስ የሆንኩት የዘላለምን ህይወት ለመውረስ ነው። ሌላውን ቤተ እምነት ወደ እኔ እንዲመጣ የምፈልገው የዘላለምን ህይወት እንዲወርስልኝ ከማሰብ እንጂ የኔ ቁጥር እንዲጨምር አይደለም። ይሄ በፍቅር የሚደረግ ነገር ነው። ከዛ አልፎ ግን እየተነሳ የሚሳደብ ከሆነ የሃይማኖት ተቋማት ጉባኤ ቼክ ኤንድ ባላንስ እየሰራ ጩኸት የበረታበት ቦታ ላይ የሚያጨበጭብ ጩኸት ዝም ያለበት ቦታ ላይ ደግሞ ዝም የሚል አይነት ተቋም ከሆነ ቤተክርስቲያኒቷ ይሄንን ቁጭ ብላ ቅዱስ ሲኖዶሱም ይሄንን ቁጭ ብሎ ማሰብ መቻል አለበት። ሶስተኛው መንግስት ነው። መንግስት እንዲህ አይነት ነገሮች ላይ በደንብ የሚያደርጉ ስራ መስራት ያለበት ይመስለኛል።
መንግስት ምንድነው መስራት ያለበት? ሀገሪቷ የሁሉም እምነት ተቋማት በእኩል ህገ መንግስቱን መሰረት አድርጎ የማምለክ መብታቸው ሰው የፈለገውን ነገር ማምለክ ይችላል የፈለገውን ያንን ግን በህግ አግባብ ያራስሽን አስተምሮ ስታስተምር እዛ ውስጥ ያለው ነገር ልክ ነው ልክ አይደለም ያንቺ አስተምሮ ይገልጻል። እኛ እኮ መጽሐፍ ቅዱስ አለን። መጽሐፍ ቅዱሳችን ስለ ሁሉም ነገር ይነግረናል። ዶክትሪን አለ፣ ዶግማ አለን፣ ቀኖና አለን፣ ስርዓተ አምልኮ አለን። ያንን ስናስተምር ህዝቡ ለይቶ ይሄኛው የኔ ነው ይሄን አይደለም ማለት መብቱ ነው። ግን እየተነሳ የተሳደበ እየተጨበጨበለት እየተነሳ የተሳደበ እየተጨበጨበለት የሚቀጥል ከሆነ ስድብ መሳደብ ወንጌል መስበክ ነው ከባድ እንጂ መሳደብ ቀላል ነው። ሁሉም ሰው አደባባይ ወጥቶ መሳደብ ይችላል። ያኔ ኮንትሮል ማድረግ ሊከብድ ይችላል። ስለዚህ ወደ ስድብ አይደለም ወንጌል እንዲያስተምሩ ቤተ እምነቶች የራሳቸውን ዶግማ የራሳቸውን ቀኖና ዶክትሪን እንዲያስተምሩ በመንግስትም በኩል ስራ ሊሰራ ይገባል። እንዲህ አይነት ክሶችን ቀለል አድርጎ ማየት የለበትም መንግስት። እንዲህ አይነት ክሶችን ምናልባት ቀደም ሲል እርስዎም በንግግሩ ብለውታል። እንግዲህ በቤተክርስቲያኗ ውስጥ ህግ መምሪያ አለ። ከዓለማዊ በራሱ ቤተክርስቲያኗ ህግ መምሪያ አላት። እንዲሁም ደግሞ ሌሎች ከባለሙያዎች ህግ ባለሙያዎችንም አሰባስባ ደግሞ የምትሄድበት ርቀት አለ ቤተክርስቲያኒቱ። እሱ ላይ ትንሽ ትኩረት ብንሰጥበት ጥሩ ነው ብዬ አስባለሁ። አሁን ቀደም ሲል ያሏቸው የሃይማኖት ጉባኤው እንዲሁም ደግሞ መንግስትም ውጫዊ አካል ናቸው። የራሷ የቤተክርስቲያኒቷ የህግ መምሪያው ግን ያዝ ለቀቅ አይነት ሲያደርግ ነው የሚታየው። የያዛቸውን ስራዎች አድምቶ እዚህ ላይ እንዲደርሻለሁ የሚል ውሳኔ ላይ ወይም ደግሞ የደረሱበትን እንኳን የምናውቅበት አጋጣሚ የለም። እንደ ምእመናን ይሄን ያውቁ ከሌላ ክስ ተመስርቷል ከዛ በኋላ ዝም ነው የሚባለውና ይሄ በራሱ ያዝ ለቀቅ የሆነው የቤተክርስቲያኒቷ የህግ መምሪያ አሰራር ለእንዲህ አይነት ነገር ክፍተት አልፈጠረም ወይ? አዎ እኔ ምንም ጥያቄ የለውም። ቅድም ብያለሁ እኮ የኛ ቤተክርስቲያን የህግ መምሪያ ምእመናን ህግ መምሪያ ራሱ እንዳለን የሚያውቁ አይመስለኝም። እናው መምሪያዎቻችን ብዙ አንዱ እኮ ትልቁ መምሪያ የህግ መምሪያ ነው። ፍርድ ቤት አላት እኮ ቤተክርስቲያኗ መገረምሽ መንፈሳዊ ፍርድ ቤት ይባላል። ፕሮሰሶች የት እንደደረሱ አላቅም እንጂ መንፈሳዊ ፍርድ ቤቶቹ በፓርላማ ድረስ እውቅና አግኝተው በቤተክርስቲያኗ መንፈሳዊ ጉዳዮች ፍርድ ያገኙ ጉዳዮች ወደ ሰኩላሩ ፍርድ ቤት እንዳይሄድ ጭምር መስራት አለበት ቤተክርስቲያኗ። በመንፈሳዊ ፍርድ ቤት አላት ቤተክርስቲያኗ ብሎን እኮ ምእመናን አያውቁትም። ለመንፈሳዊ ፍርድ ቤትም የተሰጠው ትኩረት እጅግ በጣም አናሳ ነው። ይሄንን ነው አሁን እኮ መንፈሳዊ ፍርድ ቤቱም የህግ ክፍሉም ማለት ነው ጠንክረው በደንብ አድርገው ወጥቶ መታየት መቻል አለባቸው። ለዚህ ደግሞ ልዩ ትኩረት ነው መሰጠት ያለበት ቤተክርስቲያኒቷ። እኔ አሁን ይመስለኛል ትዝታው ራሱ እንዲህ ወደ ክስ እንዲመጣ ምናምን ያደረገው የምእመናን ጩኸት ነው። እኔ እንደዛ ነው የምሰማኝ። የምእመናን ጩኸት ነው ትዝታውን ወደዛ ክስ እንዲመጣ ያደረገው። ምእመናን ስለጮሁ ነው ፍርድ ቤቱ እንትኑ የህግ ክፍሉ ያንን ያደረገው። አይደለም የቤተክርስቲያናችን የህግ ክፍል ብቻ አይደለም። እኔ ትልልቅ ተቋማት መመስረት አለበት ቤተክርስቲያኒቷ ውስጥ እንደዚህ አይነት ነገሮችን በደንብ አሁን ህግ ክፍሉ ነጥሮ ነው መውጣት ያለበት። የቤተክርስቲያኒቷ ትዝታው ሳሙኤል ስለ ስድቦች ብቻ አይደለም ብዙ ጉዳዮች አሉ። ቤተክርስቲያኒቷ በህግ ሊከበርላት የሚገቡ ብዙ ጉዳዮች አሉ። እነዛ ጉዳዮች በደንብ አድርገው ነው ፊት ለፊት መውጣት ያለባቸው። ወይ መክሰስ የለብንም እንደፈለጉ ይበሉ ከተባለ እንደ ህግ ዲክሌር አድርጎ ቤተክርስቲያኒቷን የሚሰድቡ አካላት ይስደቡ ንተው የሚለው ነገር መድረስ መቻል አለባቸው በህግ ቤተክርስቲያን አስቀምጠው። ግን የሆነ ጊዜ ሲሆን ይሄ ከቅዱስ ሲኖዶስ ጀምሮ ነው እዚህ ላይ ትኩረት መሰጠት ያለበት። ቅዱስ ሲኖዶሱ በዚህ ላይ አቅጣጫ መስጠት ያለበት። በዚህ ጉዳይ ላይ በደንብ አድርጎ ተመካክሮ መወሰን መቻል አለበት። ምእመናን ወደ ግጭት መግባት የለባቸው። ኢንዲቪጁዋል መሆንም የለበትም። የሆነ አካል ተነስቶ የሆነ ነገር ሲናገር መልስ መስጠትም የለበትም። ህጋዊ የሆኑ ነገሮች ዶግማቲክ ጉዳይ ከሆነ መምህራን አሉ መልስ ይሰጣሉ። ለምሳሌ በእመቤታችን ጉዳይ ከተነሳ መልስ መስጠት ይቻላል። በቅዱሳን ጉዳይ ቅዱሳን እንዲህ ናቸው በዚህ ናቸው ከመጽሐፍ መልስ መስጠት ይቻላል። ስድብ ከሆነ ግን ለስድብ መልስ አትሰጭም። ስድብ ከሆነ ስድብ ነው። ማዋረድ ከሆነ ማዋረድ ነው። ውሸት ደግሞ ቅድም እኮ ብዬሻለሁ ሰው የሚገደልበት ገዳም አለ ከተባለ ይሄን ሲኖዶሱ እንዴት ነው ዝም ብለው? ይሄን እኮ ዝም ማለት የለበትም። የህግ ክፍሉ ይሄንን በቪዲዮ አሁን ከመጣ በኋላ ያለው ነው አይደል? ይሄንን በማስረጃ አድርጎ ይሄ የኛን ቤተክርስቲያን ልዕልና የሚነካ ነው ይሄ ምንድነው ብሎ መጠየቅ ምንም ነውር የለውም ኃጢአትም የለውም። የህግ ክፍሉ አይ ዶንት ኖ የህግ መምሪያው የቤታችንም ቢሆን እጅግ በጣም ስራ ያልሰራ መስራት የሚገባውን ልክ ያልሰራ የህግ መምሪያ ነው እውነት ለመናገር። ያ ነው አሁንም ጠንክሮ ጀምሯል። ጥሩ ጅምር ነው። አሁን ጥሩ ጅምር ነው። ይሄ ጀመረውን ጅምር ግን አጠናክሮ ወደፊት መሄድ አለበት። አሜሪካም ሆኖ
እኔ ቅድም እንዳልሽው ትዝታው አሜሪካ ነው አይደል ያለው በአሜሪካ ኤምባሲ በኩል በመናምን በኩል እዚህ ፕሮሰስ የሚደረጉ ነገሮች መኖር ነበረባቸው እሱ ሳይመጡ ቤተክርስቲያኗ ምንም አታመጣም ብሎ የሚመጣ ይመስለኛል ትዝታው አይቶ እኮ ነው አይቶ አይ ምንም አያመጡም እነሱ ምን ያመጣሉ እንግዲህ ምን ተማምኖ እንደመጣና ከመጣም በኋላ በዚህ ድፍረት ምን እንዳናገረው እግዚአብሔር ይወቀው ግን አንዱ እኔ የሚመስለኝ ምንም አያመጡም ማን ላይ ምን አምጥተው ያውቃሉ ብሎ ነው የመጣውና የህግ ክፍሉ ጊዜ ጠብቆ ሳይሆን በጥናት ላይ የተመሰረተ ሁኔታዎችን አማክሎ የቤተ ክርስቲያኒቷን ህግና ደንብ ማንም እየተነሳ እንደፈለገ አሁን እኮ እንደፈለጉ ነው የምናገሩት በነገራችን ቅርብ ጊዜ አንዱ ቲክቶከር ይሁን ምን ይሁን አንድ ጸጉራም ልጅ እንደዚሁ ቤተክርስቲያን ውስጥ ገብቶ የሆነ ተናግሮ እንደውም እሱ ላይ ደና ክስ ተመስርቶበት 5 ወር ምናምን ታስሮ የተፈታለ ስሙን አላስታውስም እንጂ ቲክቶከር ነገር ነው የሆነ ቤተክርስቲያን ውስጥ ገብቶ ስድብ በጣም ብልግና ስድብ ተሳድቦ በዛን ጊዜ የተሰሩ ነገሮች አሉ አሁንም ተጠናክረው እንደፈለጉ ቤተክርስቲያን ላይ መናገር አይቻልም ታቦትን ይዘው እዚህ ጥምቀት አካባቢ የታሰሩ ሰዎች አሉ የዛ አይነት ነገሮች ያንን የክርስቲያኒቷ ህግ ክፍል ብቻ አይደለም በመንግስትም በኩል ነው ጉዳዩ ልክ እንዳልሆነ ወደ ሌላ ነገር ማምራቱ ሲያ ቶሎ ብሎ እንትን ያለ ግን የህግ ክፍሉ እንዲህ አይነት ነገሮች ትዝታው አስተማሪ ቅጣት ሲቀጣ ትዝታው ቁጥር 2 አይፈጠርም ትዝታው ቁጥር 3 ጽጌ ስጦታው እኮ ከስንት ዘመን በኋላ ነው አሁን በቅርብ ጊዜ ወደ ክስ የተመጣው ያን ያህል ሁሉ ዘመን ሲሳደብ የት ነበር የህግ ክፍሉ በጊዜ ጽጌ ስጦታው ስድብ የስድብ አፉን መዝጋት ሲቻል ሌላ ጽጌ ስጦታው ቁጥር 2 እንዳይፈጠር ያደርጋል ስለዚህ ህግ ክፍላችን በርትቶ ጠንክሮ አሁን በጀመረው መንፈስ እጅግ በጣም ተጠናክሮ መሄድ አለበት እገለን ስላልከሰሰ እገለ መተው አለበት እንባል የለም እገለ ላይ ፍርድ ስላልተፈረደ እገለ መተው ታሪክ ነው ይቀመጣል ፍትህ አለማግኘት ሌላ ጉዳይ ነው ጥያቄ ማቅረብ ግን ለቤተ ክርስቲያኗ የህግ ክፍሉ በዚህ ዘመን የሚመጣ ትውልድ አለ ከኋላ ይሄንን ነገር አድርጓል ፍርድ አላገኘም ሌላ ጉዳይ ነው መጠየቁ ግን ተገቢ ነው ቤተ ክርስቲያኗ ቢያንስ ይሄ ሰው ወንጀለኛ ነው ከሱ አፍ እየወጣለው ስድብ ነው ማለት መቻሏ በቂ ነው ይመስለኛል በጣም አመሰግናለሁ ጥያቄዎችን ጨርሻለሁ ምናልባት ግን መልእክት ካሉት ማስተላለፍ ይችላል እንግዲህ እኔ መጨረሻ ላይ ማስተላለፈው መልእክት አሁን ቅድም ካነሳሽው ውስጥ አንዱ ሐሳብ ትዝታው ሳሙኤል ቤተክርስቲያኗ ውስጥ የቆየ ነው እድል አልተሰጠውም ትዝታው ዛሬ ትዝታው አሁን ቤተክርስቲያንን በድያለሁ አጥፍቻለሁ ተሳስቻለሁ ከመንገድ ወጥቻለሁ ካለች ቤተክርስቲያን ይቅርታ ታደርጋለች ብዬ ነው ማስበው እኔ የተናገርኳቸው ነገሮች ሁሉ ክርስቲያናዊ ነው ከኔ የቤተ ክርስቲያን ፍርፋሪ በልቶ ካደገ የቤተ ክርስቲያን ህይወት ውስጥ ከነበረ ሰው ይሄ አይጠበቅም እቺን ቤተ ክርስቲያን በድያለሁ አጥፍቻለሁ ካለኮ ትዝታው ቤተ ክርስቲያነቷ እኔ ፍርድ ቤት ቀርቦ ነው ትዝታው መማሩ ይመል አይደለም ትዝታው ግን አሁንም ቅድም እንዳልኩሽ 10 ዓመት አሜሪካ ሆኖ ሲሳደብ የነበረው የስድብ መንፈስ ጨምሮ መጥቶ አሁንም እየተሳደበ ነው ስለዚህ እድል አልተሰጠውም የሚሉ ሰዎች እስቲ ይሄው እድሉ በሩ ከፍቶ ነው አሁንም ቤተክርስቲያኗን ይቅርታ ለመጠየቅ ያጠፋውን ጥፋት አጥፍቻለሁ ለማለት እሱ አሁንም ቅድም እንዳልኩሽ በትዕቢት በንቀትና በሽንገላ ተሞልቶ ነውና የሚሄደው የሱ ተከታዮች ትዝታውን ገፍተው መጨረሻ ላይ የምድር ፍርድ እንኳን ቢያጣ በእግዚአብሔር ዘንድ ፍርድ አያጣምና ቢያንስ ወደ ልቡናው እንድመለስ ነው ማድረግ ያለባቸው እንጂ ከሱ ኋላ ሄዶ እኔ ለስድብ ማጨብጨብ ለሰይጣን ማጨብጨብ ነው ተሳዳቢ ሰይጣን ነው ትላንት ቅዱስ ሚካኤልን አክብረናል ሚካኤል ስለ ሙሴ ሲጋ ከዲያብሎስ ጋር በተከራከረ ጊዜ የስድብን ቃል አልተናገረውም ይላል ሚካኤል እንግዲህ ዲያብሎስ እንግዲህ ሰይጣንን ከመስደብ ሰይጣን ማለት እኮ ስድብ አይደል ሰይጣን ማለት እኮ ስድብ ነው ሰይጣን ምክንያቱም በዚህ መንፈስ በሰይጣን መንፈስ ስድብ የሱ ነው እሱ ከጥንት ጀምሮ አይደለም ብለው ከጥንት ጀምሮ የውሸት አባት ነው ይላል ገዳም ውስጥ ሰው ይገደላልና የውሸት አባት ይሄን የውሸት መንፈስ እየተከተሉ ማጨብጨብ ለልጁም አይጠቅመው ልጁ ወደ መንፈሱ እንዲመለስ ልጁ እውነት የእግዚአብሔር ከሆነ ወደ ልቡናው ተመልሶ እቺን ቤተክርስቲያን ያሳደገችውን ከቤተክርስቲያን ህይወት ውጭ እኮ ትዝታው ቅድም ያልኩሽ ነው ምንም ነገር የለውም ያሳደገችውን ቤተክርስቲያን ከመሳደብ ወጥቶ ቤተክርስቲያኒቷን ይቅርታ ቢጠይቅ በሩ ክፍት ነው ለይቅርታ የተዘጋ በር ቤተክርስቲያን አይኖራትም ምክንያቱም የቤተክርስቲያን ልብ የክርስቶስ ልብ ስለሆነ መጋቢ ሰናያት ጥሪያችን አክብሮ ስለመጡ በጣም እናመሰግናለን እግዚአብሔር ይስጥልን
የተከበራችሁ ተመልካቾቻችን ከመጋቢ ሰናያት አብይ መኮንን ጋር ያደረግነው ቆይታ የተከታተላችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ክቡራን ተመልካቾች በተለያዩ ማህበራዊ ጉዳይ ትኩረቱን የሚያደርገው አድማስ የተሰኘ የዩቲዩብ ቻናላችንን በዚሁ ልናስተዋውቃችሁ እንወዳለን። ከስር ባለው ሊንክ እየገባችሁ ሰብስክራይብ እንዲሁም አስተያየታችሁን እንድትሰጡን በዚህ አጋጣሚ እንጠይቃችኋለን። በድጋሚ ስለ አብሮነታችሁ አመሰግነን። ማስተዋል ስለኔ ነበርኩኝ። ሰላም